ሰላም ጤና ይስጥልን የምትናፈቁ የቻናላችን ቤተሰቦች እንዴት ቆያችሁልን? ዛሬ የ25ኛ ሳምንት የእንግሊዝ ፕሪሚየር ሊግ ጨዋታዎች በስፋት እንመለከታለን። ከዛሬ ጀምሮ የ25ኛ ሳምንት የእንግሊዝ ፕሪሚየር ሊግ ጨዋታዎች መደረግ ጀምራሉ። በቅድሚያ የጨዋታ ጥቆማዎችን ወደ እናንተ የምናደርስ ይሆናል። በዕለተ አርብ ዛሬ ምሽት 5 ሰዓት ላይ በኢላንድ ሮድ ሊድስ ዩናይትድ ከኖቲንግሃም ፎረስት ጋር ይጫወታሉ። በዕለተ ቅዳሜ በምሳ ሰዓት ጨዋታ ቀን 9 ሰዓት ከ30 በማንቸስተር ከተማ በኦልትራፎርድ ስቴዲየም ማንቸስተር ዩናይትድ ከቶተንሃም ጋር ይጫወታሉ። አመሻሽ 12 ሰዓት ላይ ወደ 5 ጨዋታዎች የሚደረጉ ይሆናል። በኤምሬት ስቴዲየም ለንደን ኤምሬት ስቴዲየም ላይ አርሰናል ሰንደርላንድን ያስተናግዳል። በርንማውዝ በቫይታሊቲ ስቴዲየም ከአስቶን ቪላ ጋር የሚጫወት ሲሆን በተመሳሳይ ምሽት 12 ሰዓት ላይ በርንሌ በተርፍ ሙር ስቴዲየም ከዌስትሃም ጋር ይጫወታል። በለንደን ክራቫን ኮቴጅ ፉልሃም ከኤቨርተን ሲጫወት በሞሊኒው ስቴዲየም አመሻሽ 12 ሰዓት በተመሳሳይ ሰዓት በሞሊኒው ስቴዲየም ወልቨርሃምፕተን ወንደረርስ ወልቭስ ከቼልሲ ጋር ይጫወታሉ። ምሽት 2 ሰዓት ከ30 በሴንት ጄምስ ፓርክ ስቴዲየም ኒውካስትል ዩናይትድ ከብሬንትፎርድ ይጫወታሉ። ፕሪሚየር ሊጉ በዕለተ እሁድ ሲቀጥል ቀን 11 ሰዓት ላይ በአሜክስ ስቴዲየም ብራይተን ሆቭ ኤንድ አልቢዮን ከክሪስታል ፓላስ ሲጫወቱ የሳምንቱ ታላቅ ጨዋታ በዕለተ እሁድ ምሽት 1 ሰዓት ከ30 ሊቨርፑል ከማንቸስተር ሲቲ የሚጫወቱ ይሆናል። እነዚህን ጨዋታዎች በስፋት እንመለከታለን። በይበልጥ የአምስቱ ታላላቅ ቡድኖችን ጨዋታ ዘርዘር አድርገን ወደ እናንተ የምናደርስ ይሆናል። የአርሰናልን፣ የማንቸስተር ዩናይትድ ከቶተናም የሚያደርጉትን፣ ማንቸስተር ሲቲ ከሊቨርፑል፣ ቼልሲ ከዌስትሃም ከወልቭስ የሚያደርጉት፣ ሊቨርፑልም በዚህ ሳምንት ጨዋታ አለው። የሊቨርፑልንም ጨዋታዎች በዝርዝር የምንመለከት ይሆናል። በቅድሚያ የምንመለከተው ጨዋታ በዕለተ ቅዳሜ ቀን 9 ሰዓት ከ30 ማንቸስተር ከተማ በኦልትራፎርድ ስቴዲየም ማንቸስተር ዩናይትድ ከቶተናም ጋር የሚጫወቱ ሲሆን ማንቸስተር ዩናይትዶች በጊዜ አሰልጣኝ ማይክል ካሪክ እየተመሩ ያደረጓቸውን ሶስቱንም የፕሪሚየር ሊግ ጨዋታዎች በግሩም አፈጻጸም ያሸነፉ መሆናቸው የዚህ ሲዝን ጨዋታ የማሸነፍ ከፍ ያለውን ግምት እንዲያገኙ አስችሏቸዋል። ቶተናሞች በአንጻሩ በአሰልጣኝ ቶማስ ፍራንክ ስር ይሻሻላሉ ተብሎ ቢጠበቅም በፕሪሚየር ሊጉ ወጥ የሆነ አቋም ማሳየት የተሳናቸው ሲሆን በአውሮፓ መድረክ ላይ በጥሩ ብቃት በቀጥታ 16ቱ መቀላቀላቸው ይታወሳል። ሁለቱ ክለቦች ማንቸስተር ዩናይትድ እና ቶተናም የመጨረሻዎቹን 5 ጨዋታዎች ወይም የእርስ በርስ ግንኙነታቸውን ስንመለከት ቶተናም እጅግ በጣም ከፍ ያለ ብልጫውን ይወስዳል። 4ቱን ቶተናም ሆትስፐሮች ማሸነፍ ሲችሉ ማንቸስተር ዩናይትድ ምንም ጨዋታ ማሸነፍ አልቻለም። በአንዱ አቻ ተለያይቷል። ከቅርብ ጊዜያት ወደዚህ ከአለፉት 4 እና 3 ዓመታት ወደዚህ ቶተናም በማንቸስተር ከተማ ክለቦች በማንቸስተር ሲቲ እና በማንቸስተር ዩናይትድ ላይ የበላይነት አለው። በባለፈው የውድድር ዓመትም በአውሮፓ መድረክ በዩሮፓ ሊግ የፍጻሜ ጨዋታ ተገናኝተው ቶተናም ማሸነፉ ይታወሳል። ማንቸስተር ዩናይትዶች በማይክል ካሪክ ስር ጥሩ መነቃቃትን ይዘው በ41 ነጥብ 4ኛ ደረጃ ላይ መቀመጥ ችለዋል። ይህን ጨዋታ በመሃል ዳኝነት የሚመሩት ማይክል ኦሊቨር ይሆናሉ። በዚህ ጨዋታ ከሁለቱ ክለቦች በኩል በጉዳትና በተለያዩ ሁኔታዎች ጨዋታው የሚያልፋቸውን ተጫዋቾች ስንመለከት በማንቸስተር ዩናይትድ በኩል ፓትሪክ ዶርጉ፣ ማቲያስ ደሊክት እንደማይሰለፉ የተረጋገጠ ሲሆን የሜሰን ማውንት ሁኔታ አጠራጣሪ ሁኔታ ውስጥ ይገኛል። 50-50 ነው የመሰለፍና ያለመሰለፍ ድሉ። ፓትሪክ ዶርጉ በባለፈው ጨዋታ ከፍተኛ ጉዳት አስተናግዶ ለ2 ወራት ያህል ከሜዳ እንደሚርቅ የተረጋገጠ ነው። የማቲያስ ደሊክት ጉዳት ለረጅም ጊዜ ሜዳ ላይ እየተመለከት ነው አይደለም። በቶተናም በኩል በርከት ያሉ ወሳኝ ተጫዋቾች እንደማይኖሩ ተረጋግጧል። ጄምስ ማዲሰን፣ ሪቻርልሰን፣ በርግቫል፣ ዲያን ክሎሶቭስኪ፣ ሮድሪጎ ቤንታንኩር፣ ቤን ዴቪስ፣ ፔድሮ ፖሮ እና ሙሐመድ ኩዱስ እንደማይሰለፉ የተረጋገጠ ሲሆን ሚኪ ቫንደቪን፣ ኬቨን ዳንሶ እና ዶሚኒክ ሶላንኬ ጁድ ስፔንስን ጨምሮ አጠራጣሪ ሁኔታ ውስጥ ያሉ ተጫዋቾች ናቸው። የቶተናም ስብስብ እንዳጠቃላይ በጉዳት እጅግ በጣም የታመሰ ነው ማለት ይቻላል።
ሌላኛው በስፋት የምንመለከተው ጨዋታ በለንደን ቅዳሜ ዕለት ኤምሬት ስቴዲየም ላይ አርሰናል ከሰንደርላንድ ጋር ሲገናኙ የሊጉ መሪ አርሰናል እስካሁን ድረስ በሜዳው ያደረገውን የሊግ ጨዋታ አንድ ጊዜ ብቻ ነው መሸነፍ የቻለው። እሱንም ከ12 ቀናት በፊት በሜዳው በኤምሬት ስቴዲየም በማንቸስተር ዩናይትድ የ3-2 ሽንፈት አስተናግዶ በዚህ የውድድር ዓመት የመጀመሪያ ጨዋታውን በሜዳው ተሸንፏል። በዚህ ጨዋታ ላይ አርሰናሎች ከፍ ያለውን የማሸነፍ ግምት ይወስዳሉ ተብሎ ይጠበቃል። ተጋጣሚው ሰንደርላንድ ዘንድሮ ፕሪሚየር ሊጉን ቢቀላቀልም 36 ነጥቦችን በመሰብሰብ ጥሩ ደረጃ ላይ መቀመጥ ችለዋል። በዚህ ጨዋታ ላይ ለመድፈኞቹ ቀላል ተጋጣሚ እንደማይሆኑ ይጠበቃል። ሁለቱ ክለቦች የመጨረሻዎቹን 5 የእርስ በርስ ግንኙነታቸውን ስንመለከት አርሰናሎች 3ቱ ማሸነፍ ሲችሉ በሁለቱ ባቻ ውጤት ተለያይቷል። የመጨረሻ ጨዋታቸውን ከወራት በፊት በስቴዲየም ኦፍ ላይት ሰንደርላንድ ከአርሰናል ባደረጉት ጨዋታ ባለቀት ሰዓት አርሰናል ጎል ተቆጥሮበት 2-2 እንደተጠናቀቀ ይታወሳል። የቀድሞ የአርሰናል የመሃል ሜዳ ሞተር ካፒቴን ግራኒት ዣካ በዚህ ጨዋታ ላይ ከሰንደርላንድ በኩል በጉዳት አለመኖሩ ሰንደርላንዶችን በእጅጉ እንደሚጎዳቸው ይጠበቃል። ይህን ጨዋታ በመሃል ዳኝነቱ ሳምባሮት የሚመሩት ይሆናል። በአርሰናል በኩል በጉዳት ምክንያት ጨዋታው የሚያመልጣቸውን ተጫዋቾች ስንመለከት ወሳኙ ተጫዋቻቸው ቡካዮ ሳካ በባለፈው ጨዋታ ከሊድስ ጋር ባደረጉት ጨዋታ ቀደም ብሎ በማሟሟቅ ላይ ሳለ ጉዳት እንዳስተናገደ ይታወሳል። ሚካኤል ሜሪኖ በዚህ ውድድር ዓመት ሙሉ በሙሉ ከጨዋታ ውጪ እንደሚሆን ተረጋግጧል። ማክስ ዳውማን ረጅም ጊዜ ጉዳት ላይ ያለ ተጫዋች ነው። በዚህ ጨዋታ ላይ እንደማይኖሩ ተረጋግጧል። አርሰናሎች ሊጉን በ53 ነጥብ እየመሩ ይገኛሉ። በሞሎኒው ስቴዲየም ወልቭስ ከቼልሲ የሚገናኙ ሲሆን ቼልሲ አዲሱንና ወጣቱን እንግሊዛዊ አሰልጣኝ ሊያም ጄምስ ሮሴነር ከሾመ በኋላ በሊጉ ምንም ጨዋታ ያልተሸነፈ መሆኑ የተጋጣሚው ወልቭስ በሊጉ እጅግ ደካማ መሆኑ ይህን ጨዋታ ቼልሲዎች በበላይነት እንደሚቋጩት ይጠበቃል። ሁለቱ ክለቦች የመጨረሻ 5 የእርስ በርስ ግንኙነታቸውን ስንመለከት 4ቱን ቼልሲዎች ማሸነፍ ሲችሉ ወልቭሶች አንዱን ማሸነፍ ችለዋል። ይህን ጨዋታ በመሃል ዳኝነት ጃረድ ጊሌት የሚመሩት ሲሆን በቼልሲ በኩል በጉዳት ምክንያት ይህ ጨዋታ የሚያመልጣቸውን ተጫዋቾች ስንመለከት ሮሚ ላቪያ፣ ዳሪዮ ኡሱጉ፣ ቶሲን አዳራባዮ እና ላይቬ ኮሎዌል በጨዋታው የማይሰለፉ ተጫዋቾች ይሆናሉ። ፔድሮ ኔቶ፣ ጆርጌንሰን እና ጂሚ ባይኖ ጌተንስ አጠራጣሪ ሁኔታ ውስጥ የሚገኙ ተጫዋቾች ናቸው። ቼልሲዎች ይህን ጨዋታ ማሸነፍ ግድ ይላቸዋል። ምክንያት ቶፕ 4 ውስጥ ገብቶ ለማጠናቀቅ ከወዲሁ 40 ነጥቦችን ይዘው ከማንቸስተር ዩናይትድ ጋር በአንድ ነጥብ ዝቅ ብለው የተቀመጡ ክለብ ሆነዋል። አሰልጣኝ ሊያም ጄምስ ሮሴነር በፕሪሚየር ሊግ ምንም አይነት ሽንፈት አላስተናገዱም። 2 ሽንፈቶችንም ያስተናገዱት በሊግ ካፕ ጨዋታ በግማሽ ፍጻሜ በሜዳቸው ስታንፎርድ ብሪጅ በአርሰናል 3-2፣ በመልሱ ጨዋታ በኤምሬት ስቴዲየም በአርሰናል 1-0 መረታታቸው ይታወሳል። በዕለተ እሁድ ምሽት 1 ሰዓት ከ30 ላይ በአንፊልድ ሬድ ስቴዲየም ሊቨርፑል ከማንቸስተር ሲቲ ሲጫወቱ ሁለቱ ክለቦች በዚህ ውድድር ዓመት በፕሪሚየር ሊጉ ወጥ ብቃት ማሳየት የተሳናቸው ሲሆን ሊቨርፑሎች በዚህ ጨዋታ ነጥብ የሚጥሉ ከሆነ የአውሮፓ ቻምፒየንስ ሊግ ቦታን ይዞ ለማጠናቀቅ በሚደረገው ፉክክር ላይ መጥፎ ተጽዕኖ ሊኖረው እንደሚችል በሜዳቸውና በደጋፊያቸው ፊት እንደመጫወታቸው ከጨዋታው ነጥብ የማግኘት ከፍ ያለ ግምት ተሰጥቷቸዋል። በአንጻሩ የፔፕ ማንቸስተር ሲቲ ከመሪው አርሰናል ጋር ያላቸውን የ6 ነጥብ ልዩነት ከዚያም በላይ እንዳይሰፋ ለማድረግ ብርቱ ፉክክር ያደርጋሉ ተብሎ ይጠበቃል። ሁለቱ ክለቦች የመጨረሻ 5 የእርስ በርስ ግንኙነታቸውን ስንመለከት ሊቨርፑሎች 2 ማሸነፍ ሲችሉ ማንቸስተር ሲቲዎች አንዱን ማሸነፍ ችለዋል። በሁለቱ ጨዋታ ባቻ ውጤት ጨርሰዋል። ይህን ጨዋታ በመሃል ዳኝነት ክሬግ ፓውሰን የሚመሩት ይሆናል። በሁለቱ ክለቦች በኩል በጉዳትና በሌሎች ምክንያት ጨዋታው የሚያልፋቸውን ተጫዋቾች ስንመለከት በሊቨርፑል በኩል ጆ ጎሜዝ፣ ጀርሜ ፍሪምፖንግ፣ ዲየጎ ሊዮኒ፣ ኮነር ብራድሌ፣ አሌክዛንደር አብርሃም ኢሳቅና ባጄስቲ በጉዳት ምክንያት ጨዋታው ላይ የማይኖሩ ተጫዋቾች ናቸው። በማንቸስተር ሲቲም በኩል በርከት ያሉ ተጫዋቾች በጨዋታው ላይ እንደማይኖሩ ተረጋግጧል። ክሮሺያዊ ተከላካይ ጆስኮ ግቫርዲዮል፣ ሌላኛው ክሮሺያዊ አማካኝ ማቴዎ ኮቫሲች፣ ጀርሚ ዶኩ፣ ሳቪኒዮ፣ ጆን ስቶንስ በጨዋታው የማይኖሩ ተጫዋቾች ነው። የሮበን ዲያዝ ጉዳት አጠራጣሪ ሁኔታ ውስጥ ይገኛል። ምክንያት በልምምድ ላይ ታይቷል። በዚህ ጨዋታ ላይ ምናልባት በቋሚነት ባይጀምር እንኳን በተቀያሪ ወንበር ላይ ተቀምጦ ይጀምራል ተብሎ ይታሰባል።
ሁለቱ ክለቦች የመጨረሻ የፕሪሚየር ሊግ ጨዋታቸው ወይም ሊቨርፑል የፕሪሚየር ሊግ የመጨረሻ ጨዋታውን ያደረገው ከኒውካስትል ጋር ነው። እሱን ጨዋታም 4-1 ማሸነፉ ይታወሳል። ማንቸስተር ሲቲም በአንጻሩ የመጨረሻውን ጨዋታ በሊግ ካፕ ያደረገው ኒውካስትል እና ሁለቱም በመጨረሻ ጨዋታቸውን ያደረጉት ከማክፓይሶቹ ኒውካስትል ጋር ነው። ሁለቱም 4-1 እና 3-1 በሆነ ውጤት ማንቸስተር ሲቲ አሸንፎ እንደመጣ ይታወሳል። ይሄ ጨዋታ የሳምንቱ ታላቅ ጨዋታ ነው። በዚህ ጨዋታ ላይ ማንቸስተር ሲቲ ነጥብ ጥሎ አርሰናል ሰንደርላንድን የሚያሸንፍ ከሆነ የነጥብ ልዩነቱ ከፍ የሚል ይሆናል። ይሄ ለፕሪሚየር ሊጉ ከወዲሁ የዋንጫ መዳረሻውን የሚያመለክት ነው የሚሆነው። የሊጉን የደረጃ ሰንጠረዥ ስንመለከት አርሰናል በ53 ነጥብ አንደኛ ደረጃ ላይ ተቀምጧል። ማንቸስተር ሲቲ በ47 ነጥብ ሁለተኛ ደረጃ ላይ ሲቀመጥ፣ አስቶን ቪላ በ46 ነጥብ ሶስተኛ ደረጃ ላይ መቀመጥ ችሏል። የማይክል ካሪኮ ማንቸስተር ዩናይትድ በ41 ነጥብ አራተኛ ደረጃ ላይ ሲቀመጥ፣ የሊያም ጄምስ ሮሴኒየሩ ቼልሲ በ40 ነጥብ አምስተኛ ደረጃ ላይ ሲቀመጥ፣ ሊቨርፑል በ39 ነጥብ ስድስተኛ ደረጃ ላይ ተቀምጧል። በወራጅ ቀጠናው ላይ የለንደኑ ክለብ ዌስትሃም ዩናይትድ መዶሻዎቹ በ20 ነጥብ 18ኛ ደረጃ ላይ ተቀምጠዋል። በርንሌይ ነው በ15 ነጥብ 19ኛ ደረጃ ላይ የተቀመጠው። ወልቭስ በ8 ነጥብ ወራጅ ቀጠና ላይ የሚገኝ ክለቦች ናቸው። ከፍተኛ ግብ አስቆጣሪዎቹን ስንመለከት ኖርዌይ ማንቸስተር ሲቲ ግዙፉ አጥቂ ኤርሊንግ ብሮት ሃላንድ በ20 ጎሎች እየመራ ሲገኝ፣ ኢጎር ቲያጎ ብራዚላዊ የብሬንትፎርድ የፊት መስመር ተጫዋች በ16 ጎሎች ይከተላል። የማንቸስተር ሲቲው አንቶን ሰመኔዮ በ12 ጎሎች ሶስተኛ ደረጃ ላይ ተቀምጧል። የሊቨርፑሉ ፈረንሳዊው ምርጡ አጥቂ ሁጎ ኢኪቲኬ በ10 ጎሎች ተከታትለው እየመሩ ይገኛሉ። የዛሬ መረጃዎቻችንን እዚህ ጋር ስናጠቃልል በሌሎች ወቅታዊና አዳዲስ መረጃዎች እስከምንገናኝ ለምትወዷቸውና ለምትደግፏቸው ክለቦች መልካም ውጤትን እየተመኘን በሰላም በጤና ቆዩልን። ዋዛ የስፖርቱ መዓዛ